ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የሚደረገው ተጋድሎ ተጠናክሮ እንደተቀጠለ ነው። በተለይም በማዕከላዊ ጎንደር በርካታ ቁልፍ ቦታዎች በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የተለያዩ ኮሮችና ክፍለ ጦሮች ቁልፍ ቦታዎችን መያዛቸው የተነገረ ይገኛል። ሻውራ ደልጌም ከተያዙ የማዕከላዊ ጎንደር አካባቢዎች የሚጠቀሱ ናቸው። በርካታ የአገዛዙ ሰራዊት አባላት መደምሰሳቸውን እጅ መስጠታቸውን እንደዚሁ ለጊዜው በቁጥር ያልታወቁ ከፍተኛ የጦር መሳሪያዎችና ጥይቶች እንደዚሁ በፋኖ እጅ መግባታቸውን የተገለጸው። በአጠቃላይ በጎንደር አካባቢ ያለው ሁኔታ እየተቀየረ ነው። የዘውትር ተሳታፊያችን ወቅታዊን ሁኔታ በተመለከተ መረጃዎችን ሰብስበዋል። በጣም ነው ማመሰግን። ጎንደሮች ጠንክረዋል። የበለጠ ቦታዎችን እያያዙ በተለይ ጣና ዙሪያ ያሉ አካባቢዎችን በስፋት እየተቆጣጠሩ እንዳለ ነው የሚነገረው። እስቲ አዳዲስ መረጃዎችን ብታካፍለን። መልካም መሳይ። እንግዲህ ከ3 ቀናት በፊት በማዕከላዊ ጎንደር አለፋ ወረዳ ዋና ከተማ የሆነችው በጣም ቁልፍና ስትራቴጂክ ወታደራዊ ጠቀሜታ ያላት የሻውራን ከተማ 7 የኮንክሪት ምሽጎችን የመከላከያ የአድማ ብተና የፖሊስ የጉጅሌ የሚባል እንዲሁም ሰላም አስከባሪ የሚባሉ ኃይሎች በበርካታ ቦታዎች ላይ ምሽግ ሰርተው መጀመሪያ እጅ እንዲሰጡ በሸር ሽማግሌ ጠይቀው አልሳካ ሲል በ5 አቅጣጫ ጥቃት በመሰንዘር የሻውራ ከተማን ለ8 ተከታታይ ሰዓት ውጊያ በማድረግ 7ቱንም ምሽግ በመደረማመስ ከፍተኛ ድል ተጎናጽፈው በ231 በላይ የአድማ ብተናና የሚኒሻ ኃይሎች ሲገደሉ የሻውራ ከተማ አስተዳደር የፖሊስ አዛዥ ዋና ኢንስፔክተር ውባንተ ይርሳውን ጨምሮ ወንጀል መከላከል ዋና ኮማንደር ገብሬ እንዲሁም በርካታ በስሩ የነበሩ ፖሊሶች እንዲሁም የሚኒሻ ጽሕፈት ቤቱ ጌታውን የተባለ አዛዥ ተደምስሶ በርካታ እጅ ሰጥቶ የተማረከ የአድማ ብተና ብቻ 53 የቆሰለ 67 ድሽቃ የተማረከ 2 ብሬን 2 ክላሽ 259 አብራራው መሳሪያ 22 እንዲሁም 10 ጎላሽ ክላሽ 28 ተተኳሽ የክላሽ 31000 የብሬን 9000 የዲሽቃ 21000 የክላሽ ካዝና 700 ወታደራዊ ሻንጣ 100 2 ወታደራዊ ትልልቅ ራዲዮኖች ተማርከው እንዲሁም በካምፓቸው ውስጥ የነበረ 2 ትልልቅ ተሳቢ ሬሽን የጫነ መኪና ሙሉ በሙሉ በፋኖ ቁጥጥር ውስጥ መግባቱን ጠቅሰናል። አሁን በሻውራ ከተማ ህዝቡ ደስታውን እየገለጸ ሰላማዊ ኑሮ መኖር ከጀመረ 3 ቀናት ተቆጥረዋል። ነገር ግን መሳይ በርካታ የሚኒሻ ኃይሎች የአድማ ብተና ኃይሎች ፖሊስ ኃይሎች በፈረስ ጋሪ አስክሬናቸው እየተለቀመ በባህር ዛፍ ስር የከተማው ህዝብ ወጥቶ በትናንትናው ዕለትና ዛሬም ጭምር ቀብር እንደዋለና ሲለመኑም ቢያሉ የሚኒሻ አባላትና የአድማ ብተና አባላት እንዲሁም በጣት የሚቆጠሩ የከባድ ምድብተኛ የመከላከያ ኃይሎች መደምሰሳቸውንና በርካቶቹ እጅ መስጠታቸውን ተዘግቧል። በዚህ ቀን መይሳው ካሳ 2ኛ ኮር ፊታውራሪ ገብርዬ ክፍለ ጦር በአዳኛ ጫቆ ወረዳ ነጋዴ ባህር ተብሎ የሚጠቀሰው ማለትም ከጭልጋ ወረዳ ወደ መተማ ስነድ አማካይ ቦታ ላይ አስፋልት ዋና መንገዱ ላይ የምናገኛት ነጋዴ ባህር ከተማ ላይ በፈጸሙት የማጥቃት እንቅስቃሴ 23 የአድማ ብተናና የመከላከያ ሰራዊትን በመደምሰስ 12ቱን በማቁሰል እጅ እንዲሰጡ ያደረጓቸው 5ን ጨምሮ 17 ክላሽ ከ1000 በላይ የክላሽ ተተኳሽ 1200 የብሬን ተተኳሽ መማረካቸው ይታወቃል። በማዕከላዊ ጎንደር ጣቁሳ ወረዳ የጣና ሐይቅ ዳር የምትገኘው ከፍተኛ ቁጥር ያለው የመከላከያ ሰራዊት ከሻውራ ሸሽቶ ከጫንድባ ሸሽቶ ከጨውድባ ሸሽቶ እና ከተለያዩ ቀበሌዎች ሸሽቶ የመጣ የመከላከያ ሰራዊት በከባባድ የኮንክሪት ምሽጎች ላይ መኮንታ ከተባለ ቀበሌ ላይ ሰፍሮ የሚገኝ ሲሆን የደልጊ ከተማን በባምባሯ በኩል አቋርጠው በመግባት ደልጊ ከተማን 1 ሰዓት ባልሞላ ውጊያ ደልጊ ከተማ ተቆጣጥረዋል። ነገር ግን የመኮንታ ከተማ ላይ ከፍተኛ ቁጥር ያለው የመከላከያ ሰራዊት ስለሚገኝ የፖሊስ የሚኒሻ የአድማ ብተና ኃይሎች እዛ ምሽግ ውስጥ ገብተው ጦርነት እየተደረገ ሲሆን በተለይ በቢዶርኩን በባምባሯ በጫንቄ እንዲሁም በቻችና ለዋ በኩል የመከላከያ ሰራዊቱ ተከቦ ጥቃት እየተፈጸመበት እንደሆነና በርካታ የሚኒሻ አባላትና የፖሊስ ኃይሎች እንደተመቱና አብዛኛዎቹ ደግሞ እጅ እንደሰጡ የብልጽግና የወረዳ አመራሮች ተጠርንፈው ሞባይላቸው ተነጥቆ በምሽግ ውስጥ መሳሪያ ሳይሰጣቸው እነሱን እንደመያዣ አድርገው እየተጠቀሙባቸው እንደሆነና ነገር ግን በ5 እና በ6 አቅጣጫ ጥቃት ተፈጽሞበት ምሽጎቹ እየተደረመሱ እንደሆነና የብልጽግና የተወሰኑ አመራሮች ዶክመንት እንዳይወጣባቸው ለማድረግ የፖሊስ ጽሕፈት ቤቱን የገቢዎች ጽሕፈት ቤትንና ሌሎች 2 የተለያዩ ጽሕፈት ቤቶችን በሰዓት ማንደዳቸውን በከተማዋ ላይ የፋኖ ኃይሎች ለቀው ወደ መኮንታ ያለውን ጦር ሙሉ በሙሉ ለማጥቃት ተጋድሎ ላይ እንደሚገኙ
ለማወቅ ተችሏል። በሌላ ዜና ከሰሞኑ በደብረታቦርና በደቡብ ጎንደር ከደብረታቦር አቅራቢያ በጉና በጌምድር ወረዳ ዓለም ሳጋ ከሚባለው ጫካ ውስጥ የአገዛዙ ጦር ከደብረታቦር ከጎንደር ከባህር ዳር ኃይሉን አጠናክሮ ዋናውን የወልዲያን መንገድ ለማስከፈት ከደብረታቦር ከተማ ወጥቶ እንቅስቃሴ በሚያደርግበት ሰዓት የውባንታ አባተ ኮር ተወርዋሪ ክፍለ ጦር ጣኝ መሐንዲስና አሳምነው ብርጌድ ከጉና ክፍለ ጦር ጋር በጋራ በፈጸሙት ማጥቃት ከ20 በላይ የመከላከያ ኮንቮይ ወታደር የጫነ መኪና መደምሰሱንና መኪኖቹ አብዛኛዎቹ መቃጠላቸውን በርካታ ቁስለኛና ሙት መደረጉን የአድማ ብተና ኃይሎች እጃቸውን መስጠታቸውን አስታውቀዋል። ዛሬ እንዲሁ የአድማ ብተናና የፖሊስና እንዲሁም የሚሊሻ ኃይልን የአካባቢው ገበሬ እየያዘና እየለቀመ ለፋኖ ኃይሎች እያስረከበ እንደሚገኝ ለማወቅ ተችሏል። የአገዛዝ ጦር ከደብረታቦር ከተማ መንቀሳቀስ ባለመቻሉ በጋሳይ በጉና በጌምድር ወረዳ አድርጎ ንፋስ መውጫን ለመቆጣጠር ያደረገው ጥረት እንዲሁም ወደ ወረታ አካባቢ መጥቶ ዋናውን መንገድ ለማስከፈት ጥረት ቢያደርግም ከደብረታቦር ከተማ መንቀሳቀስ አለመቻሉን ተያይዞ የደረሰን ዜና ያመላክታል። እንዲሁም በደቡብ ጎንደር የፋኖ ኃይሎች በምሽት ከጸጉር ኪዳነ ምሕረት እስከ ኮክ የሚባለው አካባቢ ቆላይ እስከ ዓለም ሳጋ ከንቁርቁባ እስከ ተንሸራታች ከሚባሉ አካባቢዎች ድረስ ጥቃት በመክፈት በርካታ የአገዛዙን ጥምር ጦር መደምሰሳቸውና ይህ የሆነው በደብረታቦር ከተማ ዙሪያ እስከ 5 ኪሎ ሜትር ዙሪያ ሲሆን የአገዛዙ ጦር ዋናውን መንገድ ለማስከፈት በተንቀሳቀሰበት ሰዓት በደብረታቦር ከተማ አቅራቢያ የሚገኙ ቀበሌዎችን ፋኖ ኃይሎች አጥቅተው ድል ማግኘታቸውና ከደብረታቦር ከተማ ራሱን እየተከላከለ እንደሚገኝና ከ30 በላይ የአድማ ብተና ኃይሎች እጅ መስጠታቸውን እና የአድማ ብተና ኃይሎች በፈቃዳቸው እጃቸውን እየሰጡ እንደሚገኙና ቁጥሩ ያልታወቀ ፖሊስና ሚሊሻ አሁንም እጅ ለመስጠት ወደ ፋኖች እንቅስቃሴ እያደረገ እንደሚገኝና በደቡብ ጎንደር እየተፈጸመ ያለው ታሪክ ጦርነቱ ካለቀ በኋላ መጽሐፍ ተጽፎ የማያልቅ እንደሆነና ጀብዶ እየተፈጸመበት ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። በሌላ ዜና በምስራቅ ጎጃም ሸበል በረንታ ወረዳ የዱሃ በምትባለው ዋና ከተማ መሽጎ የነበረው የአገዛዙ ጦር ከከተማዋ በመውጣት ደፈጣ ለመጣል ወደ ጎይ ቀበሌ ደርሶ የነበረ ቢሆንም የፋኖ 64ኛ ክፍለ ጦር መረጃው ቀድሞ ደርሶት ኑሮ በጎይ ቀበሌ ደረቅ ወንዝና የዶሃ በረንታ ትምህርት ቤት ላይ አድፍጦ በመጠበቅ አዲሱ ገበያ በተባለው አካባቢ ላይ ባደረገው የመልሶ ማጥቃት በርካታ የአገዛዙን ጦር መደምሰስ መቻሉና 9ኙን ማቁሰሉን በርካቶችን እጃቸውን እንዲሰጡ ማድረጉን ለማወቅ ተችሏል። ይህ በእንዲህ እንዳለ በጃዊ አቅራቢያ ሰዋታ ኩንኩርባ ብሔራዊ በሚባሉ ከተሞች ላይ የድሮንና የጀት ድብደባ እየፈጸመ ሲሆን በዚህ አካባቢ የአገዛዙ ጦር ተሸንፎ በከተማው አካባቢ ከለቀቀ በርካታ ቀናት ቢሆነውም ነገር ግን የአካባቢው ማህበረሰብ ጦርነት በሌለበት በድሮን እየደበደበ በርካታ ሲቪሎችን ማቁሰሉና መግደሉን ለማወቅ ተችሏል። ይሄ የድሮን አሰሳ አሁንም በአለፋ ወረዳ በሻውራ በቋራ ወረዳ በደለጉ በሙር ቀዝቀዝ በሚባሉ አካባቢዎች እንዲሁም በጣቁሳ ወረዳ በቢደርኩን በጫንቄ በቻችና ሎ አካባቢ የድሮን አሰሳ እየተደረገ እንደሆነና የፋኖ ኃይሎችም ይህን እየሰሙ በራሳቸው ላይ ጥንቃቄ እያደረጉ እንደሆነ አሰሳው ምናልባትም በድሮን ከወደቀ የሰላማዊ ነዋሪዎችን በከፍተኛ ደረጃ ሊጎዳ እንደሚችል የአካባቢው ማህበረሰብ ተሰብስባችሁ እንዳትቀመጡ በማለት ማህበረሰቡን እያረጋጉና እየበተኑ እንደሚገኙ ለማወቅ ተችሏል። በሌላ አቅጣጫ እንዲሁ በደብረ ማርቆስ ከተማ የአገዛዙ ጦር ተሽከርካሪ እየተጓዘ ያለ ከመስጊድ ሰፈር ወደ አዲስ አለማየሁ አደባባይ እየተጓዘ በነበረበት ሰዓት ጥቃት ተፈጽሞ በተሽከርካሪው ላይ የነበሩ የጦር አባላትን መደምሰሱን አስታውቋል። በሌላ አቅጣጫ በከተማዋ ስላሴ በተባለ አካባቢ በነበረው የአድማ ብተና ካምፕ ላይ በደረሰው የደፈጣ ጥቃት 6 የአገዛዙ ጦር በመደምሰስ በርካቶችን እጅ ከፈንጅ ይዘው ከከተማ መውጣታቸውን አስታውቋል። በባህር ዳር ከተማ ዙሪያ ጭስ አባይ፣ ዴንሳባታ፣ ዳና ማርያም የተባሉትን አካባቢዎች ከ15 ቀን በፊት ያዙ ቢሆንም ነፃ አድርገው ይዘው ባህር ዳር ከተማ አቅራቢያ በ4 እና በ5 ኪሎ ሜትር ላይ የደፈጣ ጥቃት በመፈጸም በባህር ዳር ከተማ የሚገኘውን የአገዛዙን በርካታ ጦር ከፍተኛ ጭንቀት እንደፈጠሩበትና አሁንም በተለያዩ ቦታዎች ከባህር ዳር ከተማ አስተዳደር ስር የሚገኙ ቀበሌዎች ላይ የፋኖ ኃይሎች ወደ ከተማው ዘልቀው በመግባት ጥቃት እንደፈጸሙና ይሄ ጥቃት የደረሰበት የአገዛዙ ጦር የመከላከያ የዜና ወጃ 2 ፒኬም መትረየስና 6 አርፒጂ
እንጂ በባህር ዳር ዙሪያ ባሉ ቀበሌዎች ላይ ተዋግቼ ማርኬያለሁ በማለት ውጊያው በባህር ዳር ከተማ አቅራቢያ መድረሱን ራሱ ያመነበት ሁኔታ እንዳለና በአጠቃላይ በአማራ ክልል ከፍተኛ ጦርነት እየተደረገ እንደሆነ የፋኖ አመራሮችም ከእንግዲህ በኋላ የሚቀለበስ ወደ ኋላ የሚመለስ ትግል የለም፣ ወደፊቱ ሰፊ የማጥቃት እንቅስቃሴ እቅድ ይዘን እየተንቀሳቀስን እንደሆነ በማለት እየገለጹ ይገኛሉ። መሳይ በጣም አመሰግናለሁ። በርካታ መረጃዎችን ነው ያካፈልከን። እንግዲህ እነዚህ መረጃዎች ምንን ያሳያሉ? በአማራ ክልል ያለው ወቅታዊ ሁኔታ ጎንደር ላይ እንደሚሰማው ከሆነ አብዛኛው የጎንደር ቀጠና በፋኖች እጅ ሊገባ ከጫፍ ደርሷል። የፖለቲካ አመራሩ ሸሽቶ ወደ ሌላ አካባቢ ሄዷል። በተወሰኑ አንዳንድ የዞን ከተሞች ካልሆነ በስተቀር ከአብዛኛው ወረዳ የብልጽግና የፖለቲካዊም ሆነ ወታደራዊ መዋቅር የጸጥታው መዋቅር መፍረሱን ነው የምንሰማው። በሌሎች አካባቢዎችም ተመሳሳይ ነገሮች እያየን ነው። እንደው ጠቅለል ተደርገው ሲታዩ አገዛዙ በ15 ቀን ጨርሰዋለሁ ያለው ጦርነት አሁን 2 ዓመት ከ8 ወር 9 ወር እየሆነው ነው። 3ኛ ዓመቱን ሊደፍን ጥቂት ወራት ነው የቀሩት። ነገር ግን አብዛኛው የሰራዊቱ አካላት የተመታበት ከፍተኛ ወታደራዊ ኪሳራ የደረሰበት ፖለቲካዊ ቁመናው የፈራረሰበት ሆኗል። ከዚህ በኋላ ምን እድል ዕጣ ፈንታ አለው የሚለው ጥያቄ አብሮ ይነሳል። መሳይ አሁን እኮ መንግስት የገላጋይ ያለሽ እያለን እኮ ነው። የሚገላግለው ሰው አጣኩ። አሁን እውነት ለመናገር ወደ ትግራይም ወደ ኤርትራም አካባቢ እያንቀሳቀሰ ያለው ጦር በአማራ ክልል የተሸነፈ ጦር እኮ ነው። የሰራዊቱን ሞራል ለመገንባት ካልሆነ በስተቀር የአቅጣጫ ለውጥ አድርጎ ኢትዮጵያውያንን ለማነሳሳት ካልሆነ በስተቀር ወደ ትግራይም ጦርነት ለመክፈት ያሰበም አይመስለኝም። ወይንም ካሰበም ደግሞ ለመጥፋት አስቧል። ይዞ እንደውም አባባል አለ፣ ሙት ይዞ ይሞታል። ይሄ መንግስት ሙት ነው፣ የኢትዮጵያን ህዝብ ይዞ መሞት ነው የፈለገው እንጂ እውነት ለመናገር ከፍተኛ ዝግጅት ያደረገው የፋኖ ኃይል በበርካታ ጦርነቶች ላይ አይደለም የመከላከያ ሰራዊቱን አይደለም የአድማ ብተና ኃይሉን መንግስት እኮ አሁን እንደ መያዣ አድርጎ እየተጠቀመበት ያለው አንደኛ ማህበረሰቡን ነው። ሁለተኛ የብልጽግና አመራር መሳሪያ ሳይሰጣቸው ሞባይላቸውን ነጥቆ ወታደራዊ ካምፑስ በማስቀመጥ ምናልባትም ቤተሰብና ቤተሰብ ይኖረዋል በማለት ከባድ መሳሪያ ከተወረወረብን እነሱ ይለቁ በማለት እየተበቀላቸው እንደሚገኝ በተለይ በሻውራና በጣቁሳ እንዲሁም በነጋዴ ባህር በአዳኛ ሀገር ጫቆ ወረዳ በተደረገው ጦርነት አለፍ ስንልም በደቡብ ጎንደር በተደረጉ አጠቃላይ 18 ወረዳዎች ላይ በተደረጉ ጦርነቶች ላይ መከላከያ የአማራ ክልል ተወላጅ የሆኑ የአድማ ብተናና የሚኒሻ የጉጅሌ የሚባሉ ታጣቂዎችን አጋፍጧቸው ራሳቸውን አውጡ ብሎ ትቷቸው ስለሄደ ከፍተኛ የሆነ ጉዳት ነው የደረሰበት። በሻውራ ከተማ በተደረገው ጦርነት 90% የአድማ ብተናና የሚኒሻ ኃይል ነው ያለቀው። መከላከያ ራሱን ተከላክሎ መጨረሻ ላይ መውጣት እንደማይችል ስላወቀው እጅ ነው የሰጠው። አሁንም ሻውራ ደልጊ ላይ የተደረገው ጦርነት ምንድነው? መኮንታ ላይ ያለው ኮንክሪት ምሽግ የሚኒሻውን፣ የፖሊስን፣ የአድማ ብተናውን እንዲሁም ጉጅሌ የሚባለውን ከሚኒሻ ዝቅ ያለ የታጠቀ ኃይልን ከምሽግ አስወጥቶ ፊት ለፊት አረማ በሚባለው አካባቢ ቢዶርኩም በሚባለው አካባቢ ላይ ፋኖች በሚመጡበት አካባቢ እሱን ከፊት አድርጎ መከላከያው በከባድ መሳሪያ ምሽጉ ላይ ተቀምጦ እየተኮሰ ራሱን እየተከላከለ ነው የሚገኘው። በዚህ ጦርነት ግን በርካታ ቁጥር ያለው የዛ ቀበሌ የዛ ወረዳ ነዋሪ የሚኒሻ አባላት፣ የጉጅሌ አባላት፣ የፖሊስ አባላት እየተገደሉ ነው። ከፍተኛ መስዋዕትነት እየከፈሉ ነው። እንግዲህ ይህን እየተቀጣ ሚኒሻና እየተቀጣ አድማ ብተናና እየተቀጣ ጉጅሌና እየተቀጣ ስለዚህ እጅ ስጥ እየተባለ ነው። በሻውራ ተለመኑ አለቁ። አሁን በደልጊ ተለመኑ እያለቁ ነው። ደቡብ ጎንደር በ18 ወረዳዎች ላይ በሽማግሌ ተጠየቁ እያለቀ ነው። መከላከያው ደግሞ የውሸት ከባባድ መሳሪያዎችን በትልልቅ ካሚዮኖች እየጫነ በጎንደር አቋርጦ ወደ ትግራይ ድንበሮች እየገባ ልክ ጉልበት እንዳለው አቅም እንዳለው ያልተነካ አቅም እንዳለው በሰዎች ዘንድ ፍርሃትን ለመፍጠር እያደረገ ያለው ጥረት ተነቅቶበታል። የፋኖ ኃይሎችም ወደ ትግራይ ሄደው የመከላከያ ኃይሉን ሊመቱት አይችሉም። ሲያልፍ እያጠቁ እያመናመኑ 1000 ሆኖ የተነሳው ትግራይ ክልል ሲደርስ እየተመታ እየጠፋ እየከዳ እየተገደለ እየቆሰለ እየመነመነ ነው ወደ ትግራይ ክልል የሄደው። አቅሙ ታይቷል። የለውም አቅም ደክሟል። ከወልዲያ ከተማ ለበርካታ ጊዜ እየወጣ ወደ ቆቦ ከተማ ሊንቀሳቀስ በሚሞክርበት ሰዓት የምስራቅ አማራ ፋኖ ያደረሰበት ጥቃት እጅግ በጣም ከፍተኛ ነው። አጠቃላይ በአማራ ክልል ሰራዊቱ ቢቆይም ይመታል፣ ለቆ ቢሄድም ይመታል። ምርጫ የለውም። በዛሬው ዕለት ደልጊ ተከላክሎ ራሱ በአሸናፊነት እስካልተወጣ ድረስ ጫንድባ የሚባለውና ጨውድባ የሚባለው ቀበሌ በፋኖ ስለተያዘ ወደ ጎንደር፣ ወደ ጨዋሂት፣ ወደ ጎርጎራ፣ ወደ ጭልጋ መሸሸት አይችልም። ሻውራ ስለተያዘ ወደ ሻውራ መሸሸት አይችልም። ደልጊ እንዳይመጣ ደልጊ ከተማ ቀድሞ በፋኖ ተይዟል። ብቸኛ ምርጫው እጅ መስጠት ወይም ጣና መግባት ነው። አቅሙ ደክሟል። የለም
እየተከላከለም አልቻለም አይደለም ማጥቃት እየተከላከለም እንኳን ራሱ ህይወቱን ማትረፍ ያልቻለበት ደረጃ ላይ ደርሷልና አማራ ክልል ህዝቡ ነፃ የሚወጣበት ጊዜ እየተቃረበ እንደመጣና በአጠቃላይ እጅ ቢሰጡ ካሉ እጅ ይሰጣሉ ከፋኖ ጋር አብሮ ቢተባበሩ ካሉ ይተባበራሉ ከዛ ውጭ ግን አማራ ነፃ የሚወጣበት ጊዜ እየተቃረበ እንደመጣ ነው ከሰሞኑ ውጊያ መረዳት የቻልኩት። መሳይ በጣም ነው ማመሰግነው። እንግዲህ ቀደም ሲልም ያነጋገርናቸው የተለያዩ የፋኖ አመራሮች በቀጣይ የተለያዩ አውደ ውጊያዎች ይኖራሉ። የአማራ ፋኖ ብሔራዊ ንቅናቄ ወደ አንድ ወታደራዊና ፖለቲካዊ እዝ ከመጣ በኋላ በተቀናጀ ሁኔታ በአራቱም ቀጠናዎች መጠነ ሰፊ ጥቃቶች ሊኖሩ እንደሚችሉ ነው የሰማነው። እንግዲህ ሁኔታውን በሰፊው የምንመለከተው ይሆናል። በአገዛዙ በኩል አቅጣጫ ለማስቀየስ የተለያዩ ሙከራዎች እየተደረጉ ነገር ግን እነዚህ የሚደረጉ ሙከራዎች ሁሉ የህዝብን ትኩረት የሚስቡ አይደሉም። በምርጫ ስልጣኑን ለማራዘብ ደፋ ቀና የሚለው አገዛዝም ምርጫው ከመድረሱ በፊት የፖለቲካ አጠቃላይ ለውጥ የማይመጣ ከሆነ የኢትዮጵያ ህዝብ የራሱን እርምጃ የሚወስድበት ጊዜ ሩቅ እንደማይሆን ነው የሚነገረው። በጣም ነው ማመሰግነው ለመረጃው። እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ።